ብስሚላሂር ረህማኒር ረሂም በድጋሚ ተመልሰናል። የተወዳጁ ተመልካቾቻችን በያላችሁበት ሰላምታችን ወደ እናንተ ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው። ከሸኻችን ጋር እንደተለመደው የተለያዩ ቁም ነገሮችን እያነሳሳን በየመሃሉ ዘና በሚያደርጉ ደግሞ ለዛ ያላቸው ጨዋታዎቻቸው ረፍት እየወሰድን ሳቅ በሚፈጥሩ ነገሮች ሳቅ እያልን ደግሞ ቁም ነገሩን እየገበየን አብረናችሁ እንዘልቃለን። እንኳን ደህና መጡ ሼኽ። አልহামዱሊላህ። እንዴት ነው? ደህናችሁ? ቤት ሰላም? አልহামዱሊላህ። ሴኑ እንዴት ነው? ሳቅ ከፕሮግራሙ እንትሮች አንዱ ነው ማለት ነው። ማብራሪያ ኸሚስ ምሽት ለነፍስም ለስጋም የሚዘጋጅ ፕሮግራም ነው። ስለዚህ ሳቅ ለስጋው ነው። አዎ طبعا እስልምና መሳቅን ይከለክላል። መሳቅማ ማብዛት የለብንም። አኺራ ያለበት ሰው እንዴት ነው ሞት ያለበት ሰው መሳቅ? ሐሰን አልበስሪ ምን አሉ? ጀነት ተረጋግጦልሃል፣ ኪታብህን በቀኝ ተቀብለሃል። ሁለት አይነት ነው። እሺ አንዱ ብሎ ጋጠወጥ ሆነ ሳቅ አለ። ዝም አፉን ከፍቶ ማንካካት ፈገግ ማለት የነብዩ ሱና ነው። ፈገግታ ዘና ፈታ ማለት ያ አኺራ መርሳት አይደለም። የመሐመድ አሁን ከየትኛው ይታያል? በተዙ ነው የሚታየው። ከየትኛው ዘና ፈታ ከማለት ሱብሃንአላህ። እንኳን ደህና መጡ በድጋሚ ሼኻችን። ሳምንቶት እንዴት አለፈ? አልহামዱሊላህ መርሐባ። ባለፈው ሳምንት እንግዲህ የተለያዩ ቁም ነገሮችን ለማየት ሞክረናል። ብዙ ነገር ነው ስናይ የነበረው። ወደ ኋላ መለስ ብላችሁ ልታዩት ትችላላችሁ ወደ ተመልካቾች። በተለይ የቀብር አጣቢዋን ሴት ታሪክ እንደ አዲስ ሰምተነው ስንገረምበት ነበር። የከራማቸውንም የሼኹን ከራማ ማለት ነው የሚገርሙ በቃ ተቀራልሻለሁ ከዛሬ አልፍ ያሉበት መሰል ጉዳዮችን እያነሳሳን ነበር። እዚህ ውስጥ ሲራ አለ። የረሱላህ ሰለላሁ ዐለይሂ ወሰለም የዘር ሐረግ እየተማማረን ነው። አዳዲስ ነገሮችን እየቀሰምን ነው። ድንቅ ነገር ነው እያየን ያለ ነው። ከሲራው ደግሞ ባሻገር አላህ ሱብሓነሁ ወተዓላ ለነቢያትና መልእክተኞች ሙዕጂዛ ይሰጣል። which is ተአምር፣ በሰው አቅም የማይደረግ ነገር ማለት ነው። አማ ደግሞ ለሱ ቅርብ ለሆኑ ባሮች ወይም ደግሞ ወልይ በሚል መጠሪያ ለሚታወቁ ባሮቹ ለአላህ ወዳጆች ደግሞ ከራማ ይሰጣል ብለውናል። ከዚህ ውጪ ያለው መዳፍ በማንበብ ሲኒ በመገልበጥና በመሰል ቁሳቁስ ታግዞ የሚተገበረው ደግሞ ከሸይጣን የሆነ እስቲድራጅ ተብሎ እንደሚጠራም ስንመለከት ቆይተናል። ጋብቻም አካባቢ የተነሱ ነገሮች ነበሩ አስታውሳለሁ። በተለይ 10 ቀን ሲቀረኝ ባሉት ታላቅ ሰው ተገርመን ሳናበቃ አረን አንድ ሌሊት ሲቀረኝም ያሉትን ሼኽ ሰምተን ነበረ። እንደውም እስቲግፋርም የለም ወይ ሁሉ የሚል ሐሳብ ተነስቶ ነበር። ለማንኛውም ዛሬ ሰጆ ከምን ሼኻችን ኢንሻአላህ ሰለላሁ ዐለይሂ ወሰለም اللهم صل على محمد وعلى ال محمد ولا ترقوا الى التهلكه الى الله ራሳችሁን ራሳችሁ ጥፋት ላይ አትጣሉ ይላል። ዜብራ አይቶም ይሻገራል። ሶለምን ነው ለመገጨት ነው። ስለዚህ በገደል ምንም አሁን ብሎ ገደል ቢገባ ምን ሊሆን እንደሚችል ቀላል ነው። ሰው ሳት አይገባ። ስለዚህ ይሄ ህስይ ነው። ማዕናዊ ነገር ደግሞ አለ። ታው ሲሉት ያልተወ ሁሉ የተያፈረ ሂስትሪ ነው አይደለም፣ ህስይ ነው። ይሄኛው ተጨባጭ ነው ያሉ ነው። አሁን ይሄ ብርጭቆ ነው፣ እዚህ ውስጥ ያለው ሻይ ያቃጥላል። ይሄ የሚታየው ነው፣ መልሙስ ነው። የማይታይ ደግሞ በትር አለ ያሉ ነበር። ኦኬ እንግዲህ ለሞከረው ያለ ሞከረው የተሪ አለ አሉ። ጠፍለጋ አለ። ጠፍለጋ የታገኛለህ እዚሁ የታባካጣለው እዚሁ ተገኘ አላህ ጸብ ፍለጋ። ኦኬ ጠብ ያማረው እንግዲህ ሞክረው። ኦኬ የት ሄዳለህ? ጸብ ፍለጋ የታገኛለህ የታባካጣለው አላህ እዛው ጀምሮ አባካጣለው። ሰው የንያውን አያጣም። ማለት ነው። ተመጥፎ ነገር አላህ ይጠብቀን። አሚን ያ አላህ። እና በትዳርም በግልም በጋራም ጉዳይ አውፍ ተባባሉ፣ አትጨቃጨቁ፣ አትነዛረዙ። አላህ ጣልቃ ይገባና እርምጃ ወስድበታል። እንቢላለ ሰው ማለት ነው። ምነው አላህ ፍትሃዊ ነው። የፈለገውን ያክል መዝሉሙ ዛሊሙ መዝሉም ቢሆን ቢያወራ ቢያስወራ ሷረ ዛሊሙ መዝሉመን እንደ ዙለይኻ ማለት ነው። እሷ ራሷ በፈለገችው የተለየ ነገር ዩሱፍን ግን ጥፋተኛ አድርጋ አሳሰረችው። ፋይናሊ ደግሞ ነገሮች ተገለበጡ።
ስለዚህ አላህ ያያል ሁሉ ነገር ቆም ብለን እንሰብ ለማንኛውም አላህ እንፍራ እና ዛሬ የምናየው ኢንሻአላህ ሁለት ታሪክ ነው አስተማሪ የሆነ ታሪክ ነው ለሁሉ ነገር አቸኩሉ ለጥልም አቸኩሉ ለውዴታም አቸኩሉ ለማጣራት ጥረት አድርጉ ለማጣራት አጣርተህ ተጣላ ወይንም ሙዲር ችግር የለም አትቸኩል አሁን የጎዳን ነው ችኮላ ነው ስሜት ሀዋ ነው እና በድሮ ዘመን በተለይ አህል ኪታቦች አሁን በነብዩ ማመን ሲፈልጉ አጣርተው ነበር ያልፈለገ አይፈልግም መቼም የሚፈልጉ ሰው ደግሞ አይቸኩ 80% ምልክቱን አግኝተው 20 ስለጎደላቸው አያምኑም ለምሳሌ ሰልማን ፋሪስ ብንወስድ አግኝቷል እኮ 80%ን አግኝቷል ተዛም በላይ 90ውን አግኝቷል 10 ናት የጎደለችው ያቺስ ትጎለው ነብዩ አወቁበትና ያችን እንዲያሟላ አደረጉለት ትከሻቸውን ከፍተው አሳዩት ሱብሃንአል መሊክ አለዛ ሱሐቦች ሙሃጅሮች ዙራውን ከበዋቸው ነብይ እንዲሆኑ ያቃል ሁለት ምልክቶችን አይቷል ሶስተኛ በተቀረው ያቺን ባረጋግጥ ስለዚህ አልቡግቱ ዩዕሚ እንደ ጥላቻ የሚያውር ነገር የለም ህሊና ያውራል ካላህም ከሰው ጋር ያጣላል እልህ ውስጥ ያስገባል እንደ ሁብም እንደዛው ነው ፍቅርም እንደዛው ነው ያውራል ወልው ያደርሳል ስለዚህ ጠንቀቅ ማለት ነው አላህን መፍራት ማለት ዝላይ ነው እና ዘይድ ኢብኑ ሱዕና ኦኬ ዘይድ ኢብኑ ሱዕና አዎ ሱዕና حبر من احبار اليهود ከአይሁዶች ውስጥ ሊቅ የሆነ ምሁር ነው ኦኬ ነገር ሃይማኖት ማለት ነው ኦኬ እና ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት የተቸገሩ ሰዎች መርዳት ፈልገው ያላቸው ነገር ጨርሰው እነዛ ሰዎች መርዳት ፈለጉ ጣልቃ ገባና እኔ ገንዘብ ልስጥህ ተምር ትሰጠኛለህ አላቸው የዱቤ ማለት ነው እሺ አሉ ተስማሙ ገንዘብ ሰጣቸው እነዛ ሰዎች ለመርዳት ፈልገው ነው እና يسوي وقد عرفتها في وجه محمد ይላል በተውራት የማቀው ነገር ሁሉ መሐመድን ሳየው አግሽዋለሁ ሁሉ ነገር ይላል ይርማ ሁለት ነገር ብቻ ጎድለኝ ይላል እና هنا نظرت اليه الا سنتين ሁለት ብቻ 80% አግኝቷል لم اخبرهما منه يسبق حلمه جاله እንግዲህ ምን ያክል ታጋሽ ነው አንድ ሰው ታጋሽነት የሚረጋገጠው ክብሩ ሲነካ ነው ክብሩ ሲነካ መታገስ የቻለ ሙሉ ቃ ማለት ነው የሞላቃ ብትዘውዘው ፈሳሽ ተሆነ ቦጭ የሚለው ምን ስለሆነ ነው ስለሞላ ነው ስለጎደለ ነው ሲሞላ ጠሪያም ከሆነ እንኳኳል ሲጎድል ሲሞላ እውቀትም እንደዛው ነው ኦኬ እውቀትም ከሆነ እንደዛው ነው ረግጦ አይቆምም ካልጎደለ ማለታቸው ነው በጣም ይደንቅ ነው ጥሩ ምሳሌ ነው እና የሰውዬ እንዴት ነው እንጫጫል እንጫጫም ክብር ቢነካ ጎደሎ ነው ሙሉ ነው ሙሉ ሰው እኮ አይተኮነ ለቁጣ አይቸኩልም ግንፍልተኛ አይሆንም ወአርቆ የሚያስተውልበት ነገር አለው ትንሽ እውቀት አስቸጋሪ ነው በጣም እና አሁን ባህር ይቃኖስና አሁን ባካፋ አፈር ብረጭበት ይፈርሳል አይደፈርስም የፈለገው ነገር ቢሆን እና የሰውዬ አሁን መሐመድ ታጋሽ ነው ወይንስ ግንፍልተኛ ነው እቺን ነው ማለት ይፈልገው ክብሩ ሲነጋ መታገስ ከቻለ ህልሙ ተገለበ ጀህሉን ወለተም ነብይ ነው አምንበታለሁ ብሎ ወስኗል እና አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ወደ ታዚያ አንሳር ሞቶ ሄዳሉ ስርዓተ መቃብር ደርሰው ሲመለሱ እንዲ ቦታ ላይ ባረፉበት መጣና ፈዲነውቱ ቀረባልኩኝ ይላል እና ዑመር እና አቡበከር ባሉበት ቀረባለና فاخذت جوامع قميص እንዲህ አልጎ ይያዛቸው ብድሩን ሊያስመልስ ድፍረቱ ሱብሃንአላህ ونظرت اليه بوجه غليظ ይላል ይግልምጭ አይታል አይደለም አፈጠጥኩባቸው አይንና ጉረጠረጥኩባቸው ይሄንም ያስቆጨናል ፈወል ምን አልኩኝ ይላል
አላ ተቅዲኒ ያ ሙሐመድ ሐቂ ገንዘቤን ለምን ነው ማትከፍለኝ ሐቄን فوالله ما علمتكم ያው ቋንቋቸው ስለሆነ ያውቁታል እና ያ በኒ አብዱል ሙጠሊብ ዘሮች አትከፍሉም እንደ ያዲያችሁን ገንዘቤን ቀባሪ መካከል ህዝብ መካከል ኢላ ሙጥሉን ታረዝማላችሁ መክፈል እየቻላችሁና ታረዝማላችሁ የሰው ገንዘብ መክፈል ማትፈልጉ አራዛሚ ናቸው ሙጢል መጥሎ ከነይ ዙልም ብሏል ነብዩ ሰለላሁ መክፈል እየቻለ የማይከፍል ሰው ቀማኛ ነው ብለዋል በስታላ በዟል ነው የሚያዘው ወለገር ካነሊ ቢሙኻለጦቲኩም ኢልሙን አውቅ ነበርኩም ድሮም ሳበድርህ ዘር ምን ከረገርኩ ደም ያፈላ ነገርኩ ተመልከት እና ተቀማኞች ሌቦች እንደማለት ነው በጣም ከባድ ነው ሰው መሃል ነው ማን ነው የሚችለው እስካንተ ነሱ አንቆ ይዟቸዋል በዛ ላይ ከውል ውጪ ነው የተዋዋሉትም በዚህ ልክ አይደለም ሱብሃንአላህ ያ ሁሉ ሱሐባ ባለበት ያ ከሪም ዑመር ደሞ ፈላ አይናቸው መሽከርከር ጀመረ አይንሽ ከረከራል በብስጭት ካነት አይናው ተዱሩ ዑመር ተዱራኒ በጣም የሚገርም ነው في وجهه كالفلك المستدير ثم رماني بطرف وقال يا عدو الله الله أتقول رسول الله من تارغناچو ነው ማለት ጀመረ ዑመር እኮ ምን ልታረግ ነው ማስማው ወተፈ ምን እየሰማው ነው ምን ለማረግ ፈልገህ ነው فوالذي بعثه بالحق ነብይ አርጎ በላከቸው ጌታ መላለሁኝ እንደውሳቸው ሳይፈቅዱልኝ ሆነ እንጂ አንገትን ብቀለው ያለ ትእዛዝ ሆነ እንጂ ደስ ባለ ነበር وحز سيفه እንዲያርጉ መነቅነቅ ጀመሩ ታዲያ ደጋፊ የማይፈልጉት በጉርብ የማያምኑት ነብዩ ሰለላሁ ዐለይሂ ወሰለም አጨብጭቡልኝ ዝፈኑልኝ የሚያሉት ጩሁልኝ የሚያሉት ደጋፊ የማይፈልጉት ደጋፊው አላህ ብቻ ሆነው ነብይ ምን አሉ ማዛቃለ ዑመርን እያዩ ይስቃሉ እሱ ያኛው ይዟቸዋል ዑመር አሁን ለኔና ለሱ ይሄ ነው የሚያስፈልገው ይሄ ነው ወይ ዑመር ታንተ የሚጠበቀው እኔን ክፈሉ እሱን ደግሞ ትንሽ ቀን ያዝላቸው ማለት ሲገባ ማሸማገል ሲገባ ይሄ ካንተ ይጠበቃል ነገር ማራገብ ማዋከብ ማቀጣጠል እኔ ነው እየረዳ ያለው እሱንስ ነው እንሱር ዛሊም ነው መስሉም ነው አይደል እንሱር አኻካ شوف يا نبي نيتا تملكت عليه الصلاه والسلام እየሳቁ እኮ ነው ዑመርን ይሄ ነው ወይ ካንተ የሚጠበቀው በጣም ይገርም እኔን ክፈል በለኝ እኔን ክፈል ነው ጊዜ ጨምርለት በለው እሱን ደግሞ ትንሽ ቀን ታገሳቸው ነው ማለት ያለበት በጣም ይገርም ነው አሁን ዑመር እኮ ረዲየላሁ ዐንሁ ሰይፍ እኮ ያነሱት ለመልእክተኛው አለይሂ ሰላም ሸረፍ ነው እኮ ለሳቸው ክብር ነው ለኔ ይሄን ስላደረክልኝ አመሰግናለሁ አይደለም ያሉት በጣም የሚደንቅ ነው የሰው ጋርድ መች ይፈልጋሉ የሰው ዲጋ መች ይፈልጋሉ በጉርብ መች አምናሉ الناس እሳቸው የሚያምኑት በአላህ ነው والله يعصمك من الناس ጠባቂያቸው አላህ ነው እኔ እናንተ ተወለቱ በስተፊት አሁን እኮ በነብዩ ብዙ ስንል ቆይተናል እኮ እንወዳቸዋለን እናምንባቸዋለን ከተላቸዋለን አይነ نحن من هذا እዚህ ጸባይ ላይ ረሱን በመከተል ዙሪያ የትና ያለ ነው እኔም አንተም እሱም شوف منك يا عمر አላቸው አሉት ዑመር እኮ ደም ያፈላል እኮ አቡ ሙስሊም ኸውላን ያልሰማም ሙአዊያ ይخطው በኹጥባ ላይ አጋጣሚ ደሞዝ ከልክሎ ነበር ህዝቡን ለመቅጣት ስራ አታከብሩም ያለ ሰዓት ትገባላችሁ መውጫ ሰዓት አታከብሩም መግቢያ ሰዓት የሚባል ነገር አይደል ያንንም ነበር ኡስታዝ ምሳሌ ነው ነገር እሺ ያን ወር ሁለት ወር ደሞዝ ከልክሎ ነበር እንዳይከፈላችሁ ብሎ እተቁላህ ሙአዊያ መድረክ ላይ ወጥቶ ኹጥባ ይخطው በጁማ አቁም ኹጥባህን አሉት አቡ ሰኸላን መጀመሪያ ያባተ ንብረት ነው እንዳንተ ህዝብን የከለከልከው
ደሞዝ የቆረጥክበት ሲሉ ሰው ሁሉ አጎረጠረጠባቸው በዙሪያቸው ዝም ተው እሳቸው ልክ ናቸው ዝም በሉ አለሱ ተኹጥባ ወርዶ ለካ ሸዋር ወሰደ ውሃ ታጥቦ መጣ ሸዋር ተመጣ በኋላ አሁን ተዚህ ወረድኩት አለ በጣም ተናድጃለሁ ደም ይፈልቷል አለ ነብዩ ደግሞ ሰለላሁ ዐለይሂ ወሰለም ስትናደዱ ታጠቡ ብለዋል አቀዝቅዙት ለዚህ ነው እኔ እናንተ እሱ ምሷም ውሃ ትዝ ይለናል ውዱ ትዝ ይለናል ስንቆጣ የፈለግነው መናገር እንጂ ስሜታችን ያቀበለን ነገር አይነ ነህኑ በምን ነው የምንከተላቸው ነብዩ ሰለላሁ ዐለይሂ ወሰለም የፈለግነው በማውራት ያሻነው ደስ ያለንም በመናገር ሐሻ ወከላ እንደዛ ከሆነ ይሄ ኢትባዕ አይባልም እንደ ስሜት ካልሆነ በስተቀር ጉራ አታሙራኒ ቢሁስን አዲያ ወተአሙራሁ ቢሁስን ኢትባዕ አሉት ዑመርን ባልሄድና አሁን ቀኑ እኮ ገና ነው 2 ቀን 3 ቀን ይቀረናል አሉት ይህ አይሁዱ ማለት ነው አዎ ያቃል እኮ እሱ አሁን ማወቅ የፈለገው እሱ ጥናት ላይ ነው እኮ ወላችን እኮ ገና 3 ቀን ይቀረዋል ቸኮልክ እኮ አሉት ያለ ቀኑ መጣ ስለዚህ ቸኮለህ ነው እንግዲህ ገንዘብን ተፈለከው ውሰድ ዑመር በለህና ስጠዋሉ ዑመር እንዲያውም ስላስቀየምከው ጎራዲያን ሰይፍን ስለመዘስክበት ጨምረ ስጠው 20 ሷዕ አሉት ሷዕ ማለት አንድ 2 ኪሎ ተመናምን ለ3 ኪሎ ትንሽ ነው የሚቀረው አዎ አንዱ ወደ 50 ኪሎ በለው 50 ኪሎ ተምር በለው ይዞ ሄደው ስጣው ጨምርለት ብር የሰጣቸው ብር ነው ኳናው በተጨማሪ ተምር ላይ ጨምር ተወላችን ጨምር ውል ላይ መጨመር ተምርን ወስደ ትርፋማ ተምር አድርገህ መስጠት አይፈቀድም 10 ኪሎ ወስደህ 20 ኪሎ መውሰድ አይቻልም ብር አበድረህ ብር መጨመር አይቻልም ብር ወስደህ ግን ይሄ እንደ ሸመታ ነው እንደ ግዢ ነው የፈለከውን ብጨመርለት ችግር የለው በአይነት ከሆነ አይነት በአይነት ሲሆን ነው ብር ወርቅ በወርቅ ስንዴ በስንዴ አተር በአተር መጨመር አይቻልም ብርን በቴምር ግን መጨመር ይቻላል በቴምርም ባይሆን ማለት ነው በአይነት ባላውን እንግዲህ ያለብን ይሄን ያለው ስጠው እንደገና ደግሞ 50 ጨምርበት 50 ጨምርለት ስላስቀየምከው ይቅርታ ያርግልህ ይዘውኝ ሄደ ተዶ ዑመር አስረከቡት ይሄ ሐቅ ነው ያው ውሰድ ይሄ ደግሞ ይሄኛው ምንድነው ስላስቀየምኩ ስጠው ከልብ ይቅር እንዲልህ ስጥ ብለኝ ነው በጣም ገረመው ታቀኛለህ አሉ አላውኩም እኔ እኮ ዘይድ ብን ሱዕና ነኝ ሀብሩ ለይሁድ የአይሁድ ሊቅ እና ንግዜ እኮ በخبر ታውቁና ሰውየው በአካላት ታውቁ እውነት ነው አንተ ነህ እንዴ አሁን እኔ ምን ነካህ ተዛ አውቄ ነው ምንድን ዲያውም 3 ቀን እንደቀረው ገና እንዳልደረሰ አውቄ ነው መሐመድ ማስቀየም ፈልጌ ነው ትግስቱን መፈታተን ነው ምን ያክል ታጋሽ ነው አሁን አግሻለሁ አመሰግናለሁ አመኛለሁ ሻሃዳ ያረግዘው መራጠው ያለኝ ንብረት አለ ግማሹን ሰጥቻለሁ في سبيل الله ተስልምና ሰጥቻለሁ ይሄ ነው ኢማን ማለት ብሎ ዑመርና ዘይድ ተያይዘው ነብዩ እንደመጡ እኔ ሁሉ 80% አግኝቸው ነበር ምልክቱን ገና ሳይወት የጎደለችው ሁለት ነገር ነበረች አሁን ተሟልታልኛለች አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነከ ረሱሉላህ አላቸው ሰለላሁ እንዲህ ብሎ አመነ እንትላለ ሚደንቅ ትግስት ማንም ሰው ይዘለም ከነብዩ የበለጠ ተዘለመ ሳይኖር አለይሂ ሰላቱ ወሰለም ነብዩ ቂመኛ አይደሉም በህርተኛም አይደሉም በጉርብም አያምኑም አንድ ቀን የማኑ መጣና እንደዚህ ያዛቸው ሲዛቸው ሷሃቦች ልደባደቡ ተጋበዙ ታውታው ዲዑሁ ان لصاحب الحق مقالا አለበት ክፈለ ነው የሚለው
ደግሞ ገንዘብ ያለው ሰው ደግሞ ገንዘቡን ተቀምጦ መደብደብ አለበት ልደበድቡት ነው እንዴ የፈለገውን ያክል ቢናገር ቢከስም ቢያሳስርም መብቱ ነው ገንዘቡን የተቀማ ሰው ስለዚህ መክፈል ያቃተው ሰው ደግሞ ይቅርታ መጠየቅ መክፈል ነው ራሱ ማዘጋጀት ያለበት እንጂ ምን ታመጣለህ ብሎ መገላመጥ እንደ መደባደብ ይቆጠራል ان لصاحب الحق ما قال እናሉ የፈለገው ተናዶ ተበሳይቶ ቢናገር እንዴት ትናገራለህ አይባልም ምን ነው ገንዘቡን መቀማቱ ነው ያናገረው ስሜታዊ ያደረገው ያ ነው ሱብሃንአላህ እንኳን ለተደበደቡት ማለት በታጋጣሚ ያለ በጣም የሚደንቅ ነው እንግዲህ እንድንኖረው ነው አሁን ይሄን አይደለ እርሱ የነገሩንም ያለው በዚህ ደረጃ ሰው ክብሩ ሲነካ ማንነቱን የሚያዋርድ ነገር ሲያጋጥመው እንኳን ምን ያህል ዋጥ ማድረግ እንዳለበት ይሄ ደግሞ የመልእክተኛው ሰላም አንድ መገለጫ ወይም ባህሪ እንደነበረና ይሄንን ትልቅ የአይሁድ የነገረ ሃይማኖት አዋቂ ወደ እስልምና እንዴት እንዳስጠጋው ነው የገለጹልን ፋታ ረፍቶተን ተመልሰን ቀሪ ነጥቦችን ወደ እናንተው ማድረሳችንን እንቀጥላለን አብራችሁን ቆዩ ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ የሸኻችን ነው ሚንበር ቲቪ 5ኛ ዓመቱን በተለያዩ መርሃ ግብሮች እንግዲህ እየዘከረ ይገኛል ባለፉት ሳምንታት ስናሳያችሁ ነበር ዩቲዩባችንም ላይ ቲቪያችንም ላይ የተከታተላችሁት እንደሆነ ተስፋ እናደርጋለን አሁን ደግሞ የፊታችን ህዳር 7 የ5ኛ ዓመት ልዩ መርሃ ግብራችን የመዝጊያ ስነ ስርዓት በግዙፉ የሚሊኒየም አዳራሽ ይከናወናል ምርኩዝ ፕላስ በሚል 32ኛው የምርኩዝ መድረካችን ኢንሻአላህ የተሰናዳ ነው የሚገኘው ቤተሰቦቻችን ጋር ከናንተ ጋር እናሳልፈው ስለሚሆን ደስ እያለን ነው በናፍቆት ነው የጠበቅነው በድጋሚ ተመለስን ሸኻችን እንቀጥል ሐሳባችንን ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም አልሙተቁነ ተቀው አላህን በሚገባ ፈሩት ተው ያላቸውን ተው ያለምንም ማመንታት እንደዚህ አርጎ ያላቸውን አደረጉት አረቦች ኸምር መጠጣት ተደም ስጋቸው ጋር ተዋህል ነው ቁማር መጫወት ነፍሳቸውን ህይወታቸውን ቀስ በቀስ ምን ነው ከባድ ነው እሱ ነገር ተው ማለት ነው አንድ ቀን የመጨረሻው ኸምር አታ እየጠጡም ይሰግዱ ነበር ወላ ተቅሩ ሶላተ ወአንቱም ሱካራ ኢማሙ ሲያሰግድ ያ ቁል ያ አዩሃል ካፊሩና አዕቡዱ ማ ተዕቡዱ ብሎ ተማዳ ድረስ ኢማም የሆነ ሰው ስካር ነው ለአዕቡዱ የሚለውን ላሙን ተወና አዕቡዱ ማ ተዕቡዱና አለ ይሄ በህን ብሎ በመራቱ ላ ተቅሩ ሶላተ ወአንቱም ሱካራ ሰከራቸው አትስገዱ በስካር መንፈስ ተባሉ አሁን ጊዜውን አጣበበባቸው በቀን 5 ጊዜ ሰላት አለ ጧት 4 ሰዓት 5 ሰዓት ተጣጣቢው ዙህር ሊመጣ ነው ዙህር ሰግዶ ነው እንጠጣ ሰው ራሱ ሊመጣ እንሰራለን ይቅርብን አሱር ሰግዶ ደግሞ ትንሽ እንጠጣ እንደሱ ማግሪብ መጣች እኮ ደግሞ ይርማ ስለዚህ ከኢሻ በኋላ ነው አንቀመጡበት ሱብሃንአላህ ሌላ አለ አጣበበባቸው የመጨረሻው ሱብሃንአላህ يا أيها الذين آمنوا إنما الخمر والميسر والأزلام رجس من عمل الشيطان فاجتنبوا توت كزارنا كهون ساعة جمراته ارقف تو يميلوا آية وردوال النبي زنديا يهلا لأكبابي سوچ نقرال يسمى هلو بيت أجبيته يزورنو يتراقر سبحان الله للناقر أنس بن مالك رضي الله تعالى عنه خادم رسول الله እኔ ጠጅ ቀን ያነበር አለዛው ለሷሃቦች እና ቡጥ ወልሐል ለሷሃቦች ለተላላቁት በጣም ከባድ ነው እንግዲህ ተኸዩል ማድረግ ያስጨንቃል አነስ የረሱል ተሳዳቢ በጣም ያስጨንቃል እየቀደውላቸው ይያላ ያ አላህ ለክ ድር ከለሞቱ አልቀብር አለ እንደሚለው ሰው የሆነ ሰው እየጮኸ ይናገራል ምንድነው ምን አድመጣው ሳዳመጣው ኸምር ተከለከለ ምን አለ እንዲህ አለ ይው ሂሳብ ነው ይችል ተጣጣም አላለ ሱብሃንአላህ መሊክ የከፈልኩበት ነው አላለ አጃኢብ ኮማሪቱም ወረቴ ነው አላለችም እያወጡ በቱቦ የመዲና ቱቦ በኸምር ተሞላ ይላል በዛች ደቂቃ የጀመራትን አጠጡ የጀመራትን
እሷም ደግሞ አጣርቼ የዛሬውን ሽጭም አላለችም። ኮማሪቱ ኮማሪቱ ሱብሃንአላህ ጠማቂቱ ማለት ነው። ኮማሪቱ የሚጠጣም እኮ ማተው ያቃተው ብዙ ነው። በዚህ የሚነግድም ደግሞ ሌላም ንግድ ያለም አይመስለው ብዙ እኮ ነው። እንግዲህ ስንፈታችን ኢማናችን መጦለግ መውረድ ነው የሚያሳየው አላህን አለመፍራት። እነዛ ሰዎች ግን አላህን ለመፍራት ምን ያክል ዝግጁ ነበሩ። ታዲያ እናንተ አሁን በመፈክር አሁን ሷሊሆችን ዲጋጎችን ሰለፎችን እንወዳለን እንከተላለን ማለት እንችላለን? ያስደፍራል ወይ? አያስደፍርም። ምን ያክል ተው የተባለ ነገር ትተናል። ሐሜቱም ስድቡም ወሬውም እንደውም የሚጠጣ ሰው ሰከረ የማይናገረው ነገር እየተናገረ ነው። አቅሉ ዞር ብሎ እንኳን የማይናገረውን እኛ እናገራለን። እና ሁለተኛው ምን ነው ደግሞ መርሰድ ይባላል። መርሰድ ኢብኑ መርሰድ አልገናዊ ይባላል። ያ ቅድሙ ሰውዬ በሁሉም ጦርነት ተሳትፏል። መጨረሻ ሸሂድ የሆነው ተቡክ ላይ ነው። ዘይድ አጃኢብ የተቡክ ዘመቻ እና ይሄኛው ደግሞ መርሰድ ኢብኑ አቢ መርሰድ አልገናዊ ይህ ሰው በጣም ታዋቂ ነው። እሱም አባቱም ሱሐቢይ ናቸው። ካነ ፋሪስን ሸሂድን ጀግና ነው፣ ፈረሰኛ ነው። የበድር ጀግና ነው፣ ተዋጊ ነው። በኡሁድም ጊዜ ያስመስክሯል። ሱመስቱ ሸሂደ ፊ ገዝወት ረጅዕ እነ ኹበይብ ተገደሉበት በረጅ ጦርነት አልዓሸራ 10 ሆነው ወአሚሩሁም ዓሲም ኢብኑ ሳቢት መሪያቸው ዓሲም እነ ኹበይብን የመራ 10 ነው። መሪያቸው ማነው? ዓሲም ነበር። እና አታለው ገደሏቸው። ሲገድሏቸው እንደው ኹበይብን ማርከውት ነበረ። ብዙ ቂሷ አለው እዛ። ከነዛ ውስጥ አንዱ ነው። አንዱ 10ኛ ነው መርሰድ። ኦኬ። እና ካነ መርሰድ يحمل أسرى من مكة إلى المدينة ጀግና ነው፣ ደፋር ነው። ተመዲና መጥቶ እዛ መካ ውስጥ ያሉትን ሰዎች እንዳይገቡ እንዳይወጡ የተደረጉ ሰዎች ያስወጣ ነበር። ወደ መዲና ይወስድ ነበር። አንዳንድም ጊዜ ምርኮኛ ያመጣል፣ ተዚህ ይወስዳል። ተቆረሾች ጋር ማለት ነው። በዛ አጋጣሚ ነብዩ አንድ ቀን ልኩታል ሰለላሁ ዐለይሂ ወሰለም ወደ መካ እንደላኩት እዛ ውስጥ አናቅ የምትባል ወዳጅ ነበረችው በጃህሊያው ዘመን ሳይሰሉን በስተፊት አናቅ ትባላለች። ኦኬ። የት ነው የምትኖረው እሷ? መካ። ከመዲና ላኩት። ተመዳ አይዲ እሱ ኦሬዲ ሙሃጅር ሆኖ ሄዷል። እስልምና ነው እየኖረ ያለው። እሱ غيره الإيمان غيره الإسلام እና ወዳጇ መጣ ስንት ዓመት በኋላ የቀድሞ ወዳጅ ነው። ኦኬ። በጨረቃ ነው አጋጣሚ ድምፁ ሰማችሁ። መርሰድ አለችው። نعم አሁን ማሻአላህ አህለን ወሰህለን አለችው። ያው ጠብቃለሁ ነው ራትህም አዳርህም እኔው ጋር ነው። ያው ዱር የተለመደ ነገር ሀለ በይኒ ወበይኒክ ኢስላም አንቺ ጋር እኮ እስልምና አራርቆናል አላት። ይወዳታል እኮ መውደዱ ጥርጥር የለውም። እሷም ተወደዋለች። አላህ እኮ ዝሙትን ሐራም አደረገ። እሺ በሐላል እናደርገዋለን አለች። አይሆን እሱ ከሆነ ነብዩን ጠይቂያለ መዲና ሄዱ። አላህ ያሳየኝ እንግዲህ ሹፍ መዲና ሄዱ። ነብዩን ጠይቆ ከወር በኋላ መጥቶ እንደገና እሷን ሊያገባ ተተቻለ። ነብዩን ጠይቄ ነው ማገባሽ ዛሬ አልፈልግሽም ማለት ምን ትላለህ? ምን አይነት ኢማን ቁርጥ አርጎ መተው እና ተናደደችበት። ብትለው ብታደርገው ስታይብ አንድ ጮህ ወንዘባ ጀሌዎቹ ተሰበሰቡ። ድርዮቹ ጣሉታለች። አስነረፈችው። ቀጥቀጥ አረጉኝ ይላል። አስደበደቡት። ኦኬ። የጎበዝ አለቃ ነው። ለሷ ይታዘዛሉ። 8 ለአንድ ኳስ እንዳይመስል ሁሴን ኳስ ጨዋታ 8 ነው። 8 ለአንድ አላሉ። 8 ለአንድ
وكانت خليلة له በጣም ይወዳት ነበረ يا الله حتى انتهيت الى زد حائط ይላል من حوائط مكة ሄዶ ከባድ ነው በጣም فضربوني ضربا شديدا ይላል وعند ابن كثير قال انتهيت الى غارين ابن كثير ተመልካቾች እንዳይምታታባቸው ይሄ ከዛም ነው ወሰርኩት ابن كثير ማሉበት ኦኬ ሆነ ዋሻው ጉርጓድ ውስጥ ገባው ይላል ያ ረቢ ስምንት ነው ደብድበውታል እንዳይጨርሱ ነፍስ ለማውጣት ሩጦ እዛ ጉርጓድ ይገባል የት እንደገባ ተዛ ማውጣት ሲያቅታቸው ስምንት ሆነው በላይ ላይ ሽንታቸው ሾንብኝ ይላል لا اله الا الله የበቀላቸው በቀል سبحان الملك ተበቀለችው ጀነራል ማፈራስ ዲዮ በጣም አስጨናቂና አስቸጋሪ ነው ማለት ከባድ ነው ለስምንት ይገርሰኝ ግን በላይ ላይ ሽንታቸውን ሸንተውብኝ ያ አላህ ሲመለሱልኝ እኔም ተዛው ወጣሁ ይላል ዲፍረቱ ደግሞ ከዛ ተወጣ በኋላ ያን ሊወስደው የቀጠረው ሰውዬ የሚያስኮበልለው ይጀሰድ በጣም ወፍራም ሰው ነበር ይላል ቶቶላላ ሲል አዘልኩት ይላል አላሁ አክበር ዋው መርሰድ ሚገርም ታሪክ ነው ወላሂ በጣም ተቅሴ በእግሩ ሲሄድ ደግሞ ሲደክመው ሳዘን ተደብድቦ ያ ለስምንት ተደብድቦ አላህ ቆዋ ሰጥተና ለዓላማ መሸነፍ የለብህም ዓላማው እኮ ነው እሱ ተመዲና ያወጣበትም ይሄው ነው እና ለዝሙት አልነበረም የሚወጣው ዝሙትን አላህ ከልክሎታል hatta ነብዩ እንኳን ያውኝም ብሎ ቢያስብ አላህ ያየዋል የሚደንቅ ነው ተቋ እኮ ይሄ ነው እና لا بكثرة الصيام والصلاة أو قيام الليل عبد الله بن عمر بن عبد العزيز ጾም ተቅዋ በጾም ብዛት አይገኝም ተቅዋ በሶላት አይገለጥም ሰላት በማብዛት አይገኝም ሐራምን በመተው ነው የሚረጋግጠው ሐራምን መጠየፍ በመቻል ነው መጥፎ አለመናገር ሐራም አለመስራት የሚታወቀው እዚህ ነው በመዋብ አይገለጥም ቢዋቡ ተቅዋ በመዋብ አይገለጥም የሚገርም ነው በቅርጽ አይደለም شوف እና መዲና ገባ ለማንኛውም መዲና ሲገባ ለነብዩ ነገራቸው ሰውት ምን እንደደረሰበት አንድ ታናቅ የምትባል ልጅ ነበረች የምወዳት የምትወደኝ በጣም ወዳታለሁ እና መሄድን አረጋግጣ እንደዛና እንደስትልኝ እኔ ምን ቢያልኳት ሰውን ሳልጠይቅ ብዬ እንጋባን በላይ ነበረ አላ ተዘወጁ ያ ረሱላህ ሹፍ እንደዛ ሲደብድበው ኢላሂ እና ይጠይቃል ፍቅር ያሳውራል አለ እኮ መጀመሪያ ይጀምሩ በፍቅር ተደብድቦ አላስ ውዴታ እኮ መጥፎ ነው ጥቁር ድንጋይ ያሸክማሉ ነው የመቀመጫ ይሆናል ወይ ወፍጮ ሆና ብለ ተወንዝ ተሸክመ ዳገት ትወጣለህ ውዴታ ነው ለወደድከው ሰው አዎ ለምን ድንጋይ አይሆንም ብቻ እንደው ፈልገዋለሁ ካል ተሸክመ ትወጣለህ በጣም የሚገርም ነው እና ላግባቶይ ይፈቅዱልኛል ወይ ኢላሂ አሸነታበታል ሾሲን ረስተዋል መስል ዱላው ያለ አንተ ይሄን ያክል እየወደዳት ነው ያ አላህ ያለ ረሱል ፍቃድ አይሆንም ብሎ የሚገርም ሰሃባ ነው الله 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 فقلت حرم الله الزنا فقالت انا يا اهل الخيام هذا الرجل يحمل اسراركم ይሄ ነው እስረኞችን የሚያስመልጠው ሚስጥር አወጣች ተመዲና እየመጣ እስረኛ የሚያስመልጠው ይሄ ነው በሉት ብላ አስደብደች አስቀጠቀጠች ልክ ግን አልሰራችም አይቱንም ያህል ተጎዳ ነው አንተ ታደርገው ነበር ምን ፍቅር ጉር ነው እና ጉርባ ውስጥ ገባሁኝ እዛ ውስጥ ጨለመባቸው ተዛ ማውጣት ሳይችሉት ሲያወራቸው ጨለማ ሆኖ ማውጣት ሳይችሉ ሽንታቸውን ሸኑብኝ አለ فعل لي يا رسول الله ايحل لي ان اتزوجها
እንደው ባገባት ይፈቀድልኛል አንቺ ወአናቀን አናቅ የላግባት ወይ አናቅዬን አናቅዬን እንደውም ጓደኛዋን አግብቶ አናቅዬን ሰዓቱ መረተኝ ይላል ሁለት ሶስት ጠየቃቸው ነብዩ ደግሞ ዝም አሉ መልስ ካላህ ካልመጣ እና ዚና መከልከል ነው እንጂ የመጣው ሌላ አልመጣም ነበር ዝሙተኛን አግቡ አታግቡ የሚል ነገር የለም ዝም አሉ ደግም የጠየኳቸው ይላል ይበቃልኛል ወይ ላግባቱ አናቅ فامسك رسول الله صلى الله عليه وسلم فلم يرد علي شيئا ዝም አሉኝ ይላል ولم يجبه حتى نزلت سورة النور لا ያለች አያ ወረደች الزاني لا ينكح إلا زانية أو مشركة ዝሙተኛ ወንድ ዝሙተኛ ሴት ነው ማግባት ያለበት ዝሙተኛ ከሆነች እንደዛው أو مشركة ወይንም ሙሽሪክና ማግባት ያለበት አንተ ሙእሚን ነህ እንዴ ከዝሙተኛ ጋር ትጋባለህ لا ينكحها إلا زان أو مشرك وحرم ذلك على المؤمنين ይሄ በሙእሚኖች ላይ እርም ነው በማን በሙእሚኖች ላይ በአማኞች ላይ እርም ነው ይሄ የሚለው አያወርድ በርግጥ ወሎ አድሮ ተቶበቱ መጋባት እንደሚችሉ መብቱ አላቸው በዝሙት በፊት አብረው የነበሩ ሰዎች ወደ ሐላል መንጣት ተፈለጉ በሸርጥ አለው ሸርጡን አሟልተው ተወብተው ከሆነ የመጋባት እድሉ አላቸው ግን ሙእሚን የሆነ ሰው ዝሙተኛ ማግባት ህሊናው አይፈቅድለትም አይፈቅድም እንዴት ታገባለህ የሚል አያ ወረደ ተዋት ቆረጠለት እስከዚህ ድረስ እንዲህ ነበሩ መርሰድ የሚገርም ታሪክ ነው የተከታተል ነው ያነሱልን ያለው ስለ ተቋ ነው በዋናነት በተለይ ቅድም የተነሳው የዑመር ኢብኑ አብዱል አዚዝ ሐሳብ ውስጥ በጣም ትልልቁም ነገሮች አሉ እሱን መለስ ብላችሁ ብታዩት ደስ ይለናል ቀላል አልነበረም ትግሉ ሰው የሚወደውን ሰው ለማግባት ብዙ መስዋዕትነት ነው የሚከፍለው አናቅም ያደረጋችሁ ያንን ነው በመሰረቱ በተቃራኒው ግን እሱ በኢማን ብርሃን እንዴት ርቆ እንደሄደ ነው ቀደም ሲል ከታሪኩ የተረዳ ነው ፋታ ረፍት ወስደን እንግዲህ ለመጨረሻ ደግሞ ዙር ኢንሻአላህ አብረናችሁ እናሳልፍበትን ደቂቃ እሱ ጋር ተመልሰን እንገናኛለን አብራችሁ ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን መርሰድን ስለ ፍቅር አየን ሚስቱን የወደደ ዱር ሄዶ ያማቶቹን ከብት ይስማል ይላል የገጠር አባባል አለ ኡስታዝ ባለፈው ሳምንት ስለሚንከባለሉ አንገቶችና አናቶች ተነግረን ያውን እንድገርሞስ ዱር ሄዶ ያማቶቹን ከብት ይስማል ከመውደዱ ኡስታዝ አሁን ጥቁር ድንጋይ ተሸክሞ ይመጣል የሚለውን ሲነግሩን ዶሮ አብዝት መጣ ቆማል ይባላል ዶሮዋ ተመጣች ወይንም ዶሮ ከመጣ ይቆማል አጃ ለሷ ካለ ፍቅር የተነሳ ጥሩ ነው ፍቅር ጥሩ ነገር ነው የሚገርም ኡስታዝ በጣም አስገራሚ የሆነ ነገር ስለነገሩ ነው ይሄ ማለት በስምንት ሰዎች አስደብድባው ሽንታቸው ሸንተውበት መጥቶ ላግባ ብሎ ማለቱ በጣም ስለገረመኝ ነው የሰውየው ነገር ይሄ እንትን ይመጣል እና ሂማው ይገርማል ቢያንስ ይሄ ሰው ኡዝር ነበረው ተደብድበዋል ክብሩን የሚነካ ነገር ደርሶበታል ሹልክ ብሎ መሄድ ሲገባው ከሱ አቅም በላይ የሆነ አዝሎ ሄደውም እኮ ትንሽ ልጅም አይደለም አላማውን አረሳም በጣም የሚደንቅ እኮ ነገር ነው በጣም አላማውን አረሳም በጣም ወላሂ ድንቅ ሰው ነው በጣም እና መርሰድ
የመርሰድ መጨረሻን ብናውቀው ደስ ይለኝ ነበር ኡስታዝ። ማለት ይሄ ጋብቻ ተከለከለ ሌላ ገባው የሚለውን ነገር ምክንያቱም አሳዘነኝ። አላህ በሱ ምክንያት ያው ሌሎችንም ጭምር የሚያዝ የቁርአን አንቀጽ ወረደበትና ከለከለው ብቻ እንደውም መጠየቅ የነበረብህ እኮ የአናቅን መጨረሻ አናቅማ ተዋት እሷ የሰራችው ስራ መከልከሉ ላይ እኮ ነው። እኛ መከልከል አለመቻላችን ምንድነው? ሐሜት ተው ረግ ለምን ተብሎ ስድብንም ተው ረግ ለምን ተብሎ ሁሉ ነገር حرام ሁሉ ይል ሊሆን ይመስላል እኮ። ስለዚህ አላህ የከለከሉ ነገር መከልከል የወንድም ክብር አሁን አይደለ በጣም ያስተዋል ያለው ነገር በጣም የሚያስጨንቅ ነው። ዑመር ኢብኑ አብዱል አዚዝ ኳዝም ብለን ነበር ቅድም ليس تقوى الله መፍራት بصيام النهار ولا بقيام الليل ለሊት ቆሞ ማደር ቀን ጾሞ በመዋል አይደለም አላህ መፍራት አሉ። እና ታበ ምን ሊሆን ነው? እሱ ኢባዳ በዛ እንጂ ተቋም ዋስትና ያለው እንግዳሳ ወተኽሊጢ فيما بين ذلك ሱናውንም ፈርዱንም በማተረማመስ አይደለም አላህ ተቋም የሚገለጠው ولكن تقوى الله ترك ما حرم الله الله حرام ያረገው ነገር መተው ላይ ነው። የሰው መለከው የተቋም መለከው መረጋገጫው ሚዛኑ እሱ ነው። ከዛ ውጭ ሌላ አይደለም። ወአዲኡ መፍተረደ الله فمن رزق بعد ذلك خيرا ሰውየው ይሄን አድርጎ الحرام ርቆ ፈርዱን ቢወጣ ሱናውን ቢጨማምርበት ሰኞውን ኸሚሱን ጾማል አይደለም ሶላት ለይሉን حرام ርቆ ከሆነ ሰየዋሉ። ከሐራም ሳይርቅ ግን ይሄን ቢያተራምስ ምን ዋጋ አለው? ቢቆለል ተራራ ቢቆለል የትም ያደርሰው ራስን ማታለል ነው። ማነው እንትና አብዱላህ ኢብኑ ሙባረክ የሚያውትም ይሆነው ለአን አሩድ ዲርሃመን አሉ አንድ ብር ምን ሹብሃትን حرام ያልሆነ ሹብሃ ያልሆነ حرام እንኳን ያልሆነ ሹብሃ አጠራጣሪ የሆነ ገንዘብ አንድ ብር ረሄኔ አይደለም ብሎ የመለሰ መመለስ احب الي من اتصدق قالوا من ان اتصدق كما صدق ب100,000 و100,000 ነው በመቶ ሺህ حتى بلغ 600,000 600,000 ተግማሽ ምን ወል ባላይ ነው 600,000 ሰደቃ ከመሰጥ አንድ ብር አሻሚ የሆነ አንድ ብር መጠየፍ መርጣለሁኝ። ምን ወል በሰደቀው ምን አጋለሁ ሐራም ሳትርቅ ማለት ነው። ሹፍ ለሹባ እኮ ነው እዛችሁ እቺ አንድ ብር መተው እና አንድ ብር ሲባል እቺ ቀላል መስል ትችላለች። ግን ያቺ حرام ገንዘብ ከሆነች ከባድ ነው። የሐራም ገንዘብ ብንንቃትም እሳትና حرام ትንሽ ነው። حرام ነው حرام حتى بلغ 600,000 ነው 600,000 ሰደቃ ተመሰጥ አንድ ብር ሰውን እኮ ማታለል ቀላል ነው። አንድ ብር ድርሃም ሙዘየፍ የፈርጅር ገንዘብ አለ አይደለም በዶላሩም በሪያሉም አለ ይባላል። ያላጋጠመኝ ሲባል ሰምቼ ነው። ተዝዊር ማለት ተዝዊር አንግ ብርን ስቆጥረው አንዲት ብር አገኘ ምን ሆነች ብር ፎርጅድ የሆነች ዶላርም ትሁን ብር ነው ያሰት ማለት ያችን አንተ እንዳታለሉ ታታለልክባት ያቺ ብር ስታለ ድረስ ቂያማ ቀን ድረስ ስታል ብሩ አስታለ ድረስ ወንጀሉ ባንተ ነው። ኢላህ ምታውቀው አንተ ነህና አስተላለፍከት አንተ ነህ። አንተ ዛሬ ገዛባት ያኛው ደግሞ ሸጠባ ያኛው ገዛ ተረማመዳለች ገጠር ከተማ ተዲያለች። እኔ ተቀበልኩት ኡስታዝ እሷን ቀድ ያመጣል ነው አሉ አቅል ያለኝ ነኝ እሷ ማቃጠሉ ብቻ ነው ያለው። አንተ ጋር ስትደርስ ጉዳዩዋ ታሪኳ ማብቃት ነበረበት ነው። ያቺ ምርት አስተላለፍካት ወንጀለኛ ነህ። የሆነ ነገር ተገዛባት ሳያውቅ ከሆነ ግን ያው መቼም ስለሚመሳሰል ብዙ ጊዜ ያወክ ወን ብለህ አታለው መታ ነበር አገኛት ያችን አሁን አንተ ማስተላለፍ
ወንስ ያችን ብር ተጠቅም ውጭ ማውጣት ማለት አውቃ ዝም ብለህ ታሳለፍካት ግን አሳልፈሃል የሚገርም ነው 100 ሰው ቢታለል 100 ሰው እንዳታለልክ ነው በዛች ብር 1000 ሰው እጅ ብትገባ 1000 ሰው እንዳታለልክ ነው በነገራችን ላይ ሸክ አሁን እቺን በ200 ብር እያሰብናት ነው ይመስለኝ እሺ ይሄንን ብር በ100 ሺህ አስበው መጣ ማለት ትልቅ ገንዘብ ነው ሊሆነው እንግዲህ ለኛ ትልቅ ገንዘብ ነው ለነው ሲል አላቀም ግን ብዙ ቃይን እኮ ሽጫለሁ ኡስታዝ አንድ ሸጨን ያችን ገንዘብ ያገኘሁት እኮ አውቃ እኮ አይደል ተቀበልካት አንተ ከና ከኔ ላይ በጣም ይጎላል መጣች ባለ ስለዚህ ቃይ ሄዷልና ብሩንም አስወግደው ማታ አይቻልም እቃህም እንደሄደ ብሩንም አይመለከተኝም መጣል አላህ ከስር ይሻላል ወንጀሉ ከባድ ነው ስለዚህ ራስን ማታታል ሌላ ሰው ማታታል ላዶር ወላ ዲራር እስላም በስልምና ራስንም ለስተት አትታርግ ራስን ተስተጠብቅ ሰውንም አታሳስት ስለዚህ حرام እስከዚህ ድረስ ነው የአብዱላህ ኢብኑ ሙባረክ አባባል በጣም ከባድ ነው 600 ሺህ ሰደቃ ከመሰጥ የአንዲት አሻም የሆነች ድርሃም መጠየፍን መርጣለሁ በጣም ከባድ የተቋም መለኪያው እኮ እዚህ ላይ ነው ስለዚህ የፈለኩትን አድርጌ በኋላ ተውብታል ብሎ አይሰራም እሱ እና ይሄን መተው መቻል ነው ትልቁ ተቋም የተቋም መገለጫ ይሄ ነው ይሄ በገንዘብ መጣ እንጂ በሌላም ነገር እንደዚህ መሬትም ቢሆን ይሄ አሁን መሬትን ገፍቶ እንት ማድረግ እቺን ታክል ገፍቻለሁ ምን ይመጣብኛል ብሎ ምንም ያን ያህል አንተ በዛ ላይ ይሄ የመንግስት መሬት ነው ምናምን እየተባለ የሚደረግም ነገር ይኖራል በሌላም በንግድም ስራ በመናምንም ያቺ ለምሳሌ መጣች ነች ፎርጅዷ እንዳጠቃላይ ያው ገሽ አካባቢ ነው አይደል ለማንሳት ለመቀማ ድረስ ታሪካቸው እንድትተረክ ይኖራል አላህን ፈሪሶች ማዲ አመት ሰማቱ አርድ ሰማይ መሬት እስካለ ድረስ ይው አሁን 1400 አመት በላይ ሆኖናል አሁን የዛን ጊዜ መርሰር ታሪክ የዛን ጊዜ ተተረፈ ያ ተቋው ያ ጥንካሬው ያን እንድንደግመው ቂሷ ለምን ትራንታው ቂሷ ዛሬ እንድንደግመው ነው በጎ ነገር መጥፎን ነገር ዛሬ እንድንደግመው ነው እንድንማርበት ስለዚህ ሰለፎች ማለት ሷሊሆች ማለት እንናቸው በታሪክም እኮ አለ ከሴቶችም አለ እኮ አላህን ፈሪ ሴት ነበረች አው በኔ ሰራ ጊዜ ቸገራትና ችግር አሰሰታት ገንዘብ ስጠኝ አበድረይ ብትለው እሺ ይሄን ታረክሽልኝ አላት እና ውል ገባች ተዛ በኋላሳ በዛ በውሉ መሰረት መጣባት ሰውየው መጨረሻውን እንግዲህ ከሷ ጋር ፍላጎቱን ሊወጣ ሲፈልግ አንከፈከፋት ተንቀጠቀጣት ልክ ኤሌክትሪክ እንዲያዘው ሰው ኢተቂላህ ولا تفت الخاتم الا بحق ታው ስትለው ጥያት ተነሳውኝ ይላል ከሶስቱ ሰዎች ለምን ምን ሆንሽ አስገደርኩሽ አስገደርከኝ ባክባካ አትንከኛለች ይሄን ነገር አርገሽው አታቂም አርገው ማለት አስቤው ማለት አንተ ተኻፊ ተቸግረሽ ተነይ ተበደርሽ አላህን ትፈሪዋለሽ አሁን ፈራዋለሁ وكيف لا اخافه على እኔ ተራሴ ተርፌ ለሰው ያበደርኩ ሁሉን ነገር አማልቶልኝ እኔ አላህን ማልፈራው መሆኜ ነው ብሎ ራሱን እንዲያደረገችው ጥያት ተነሳው ይላል በሩ ከተከፈተላችሁ ሰዎች መካከል ከሶስቱ አንዱ ነው ጥያት ተነሳው አላህ በዛ ይሆንብህ ቢለው ወዲያው ነው መልስ ይሰጠው ዋሻው ማለት ነው ዋሻው ብራ ድንጋዩ ማለት ነው የተመለሰበት እኮ ነገር ማንንም ደርሶ የማይመለስበት እኮ ነገር እኮ ከባድ ነው ጥንካሬው እንዲህማ ሆነሽ በቃ አልነካሽም ብሎ ጥላት ተመለሰ ለዛውም በውሏ መሰረት ውል ተዋውላ ገንዘብ ወስዳ ገንዘቡን ማፉ ብዬልሻለሁ ትችልሻለሁ በያት ተውቋት ይላል አላህን በዛ ይሆንብህ ሲለው ወዲያው ነው መልስ ያገኘው ዱዓው ስለዚህ በየዘመኑ አላህን ፈሪዎች አሉ እና ጁረይጅ ማይታለሉ في كل زمان يوسف عليه السلام በነብዩ الله በየዘመኑ ዩሱፍ ምሳሌዎች አሉ እንደ ነብዩ ላይ ዩሱፍ ያሉ ስለዚህ አሁን ኑሮ ይችላሉ ከወንዶችም ከእህቶችም ስለዚህ ጠንክሩ በርቱ ፈተናውን ለፉ ተፈተና እንዲያተርቁ
የመጀመሪያውም ታሪክ መረሳት የለበትም ኡስታዝ። በቁጣ ሰዓት ራስን መቆጣጠር የሚያክል ጀግንነት የለም። እሱ ነው የረሱል ሰለላሁ ዐለይሂ ወሰለም በህዝብ ፊት ሊያዋርዳቸው መጣ። እነዚህ ሰዎች ሁሉ በተሰበሰቡበት፣ እርግጥ እሱ ፈተና ለመፈተን ፈልጎ ነው። ግን ቁጣን መዋጥ የአንድ ሰው ጀግንነት ጀግና ተብሎ ሊባል የሚችለው በቁጣ ሰዓት ራሱን መቆጣጠር የሚችለው ነው። አንዱም እኮ መጣና እንደዛ ያዛችሁ በላ ጊዜ ደግሞ ግመል ባዶ ግመል ይዞ መጣ። እንግዲህ ባዶ አይሱዚ እንደመጣት ነው እንግዲህ እና ጫንልኝ ያል ግመሎች እንዲጫኑ አድርግልኝ አላቸው። የአባትህ ገንዘብ እኮ አይደለም አላቸው። እኔ የምጠይቅህ ከአባትህ ገንዘብ ተናትህ ገንዘብ አይደለም፣ ተበይተል ማል ነው፣ ከመንግስት ገንዘብ ነው ብሎ ያዛቸው። ማን ነው እንዲህ ዘብር እንዲያርገብ የምጠይቀው? የህዝብ መሪ እንኳን ቀርበህ እንደው በረቀት ስትፍራል እንዲያውም በህልሜ እንዲህ ብለኸኛ ብሎ የሚቆጣበት ዘመን እኮ ነው አሁን። በህልሜ ሰርበኸኛል የታባክንስ በህልሜ እንደዛ ብለኸኛል። ይሄ ነው የቀረው እኮ ቅዠቱን ወደ ተግባር መቀየር ሐቅ ነው። እስከዚህ ድረስ ነው የተሄደው እና ጫኑለት አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሚፈልገው ነገር ጫኑለት አሉ። አላህ ጀዛኩሙላሁ ኸይር ሼክ። በተደጋጋሚ አንድ ስም እናነሳለን፣ ጁረይጅ የሚባል ስም። የጁረይጅን ሙሉ ታሪክ ግን ሰምተነው አናውቅምና ከዚህ ቀደም የጁረይጅን ታሪክ ከዚህ በፊትም ጠይቄ አውቃለሁኝ። መቼ ነው ጁረይጅ እዚህ የሚመጣው? ኸሚስ ምሽት ላይ የሚታደሙ በጣም ደስ ይለኛል። ከዛ ውጪ አይ ቲንክ ላለፉት ከ10 ዓመት በላይ ያቀሩበት ተፍሲር አሁንም የሚያቀሩበት መስጂዶ አልহামዱሊላህ በአዲስ መልኩ በጣም ደረጃውን በጠበቀ መልኩ እንዲሰራ ባለፈው ሳምንት ዜና አይተን ነበር። በጣም ደስ ብሎናል። እንግዲህ አይ ቲንክ አጠቃላይ አዲስ አበባ እስልምና ጉዳዮች አመራሮች በተገኙበት እንደዚሁ የሚድሮክ ኢንቨስትመንት ግሩፕ አሁን ስራ አስፈጻሚ ሆነው እያገለገሉ የሚገኙት አቶ ጀማልም ባሉበት ኦሬዲ ይፋ ተደርጓል። አሁን ደግሞ ጊዜያዊ መስጊድም አይ ቲንክ ተጀምሯል መሰለኝ። ሲፈርስ በጊዜያዊነት ሽፍት የምታደርጉበትን ቦታ በጣም በተደጋጋሚ እየፈረሰ የሚሰራ መስጊድ ነው በነገራችን ላይ አይደል? መስጊድ ተውፊቅ አላህ እንግዲህ ያቆየንና ይገርማል። ለዛሬ 1991 ያሲን እየቆሩ ሲያለቅሱ ደርሻለሁ። መጀመሪያው ላይ መስጊድ ያስድ ሊፈርስ ነው ብሎ እነ ሸሃቢብ አላህ ይዘንላቸው ሲናጅና ሱብሃንአላህ አንድ ጁማዓ ተሰብስባችሁ ስገዱ መስጊዳችን ሊፈርስ ነው ተብለን ከያቅጣጫው ተሰብስበን ሄደናል። ኢንሻአላህ አሁን እዚህ ጦር ኃይሎች የምናየው የመስጊድ ረያን ይሄ መጅሊስ አጠገብ ያለው አዲስ አበባ እስልምና ጉዳዮች አጠገብ ያለው እሱንም የጨረሰው ያው የሚድሮክ ኢንቨስትመንት ግሩፕ እንደሆነ ሰምተናል። በጣም የሚያምር እጅግ በጣም ዘመናዊ ሁለንተናዊ አገልግሎት የሚሰጥ ተብለናልና አሁን ያለውን የስታንዳርዱን የጠበቀ ቆንጆ በጣም ምቹ የሆነ ለአካባቢውም ደግሞ አካባቢም ያው የተለየ ኤሪያ መሆኑ ይታወቃል። የሚያምር መስጊድ እንደሚዘጋጅ እንግዲህ ተስፋ እናደርጋለን። አላህ ያቆየን። እንሰግድበትና ደግሞ እንደዚሁ ታሪክ የምናወራበት አላህ ያድርገን። ደስ ስላለን ነው። በጣም እንኳን ደስ አለን ለማለት ነው። ሼክ ተሰርቶ አልቆ ተመሰግዱት አላህ ያድርገን። አሚን ያ አላህ። የሚሰሩትንም አላህ ምንዳቸው ነጥፍ ድርብ ያድርግላቸው። በጣም ትልቅ ነገር ነው። ያላቸው አባቶች ነበሩ ማለት ነው። ዛሬ ስራቸው እነሱ ሲፈክሩበት የነበረው ጉዳይ ዛሬ በአማረ ሁኔታ ሊፈርስ ነው ተብሎ ነበር። በሸራተን ማስፋፊያ እኮ ይፈርሳል ተብሎ ነበር። ዛሬ ግን ተነስቶ ሌላ ቦታ ሄዳል። በጣም የሚገርም ነገር ነው። ያው እንግዲህ እኔን ግየሉና አፍርሱ እየተባለ እኔ በሌለውበት ተሚፈርስ እንደው ልጅና ሞታለች ብላችሁ ንገሩኝ፣ የልጅን ሞት አስረዱኝ፣ አርዱኝ የሚሉ ሰዎች ያጋጥመኛል። እዛ መሰረት ታሪክ ያለው መስጊድ እኔን ገላችሁ ያሉም አባቶች ነበሩ። ነሻወል አይደለ? አላህ ይዘንላቸው። እኔን በቃ የኔን ጀናዛ ተራምዳችሁ ሂዱና አፍርሱት ይሄው እኔ ፊት ለፊት አለው ያሉ አባቶችም እንደነበሩ እንሰማለን። ሄዶ ከዚህ ፕሮጀክት ጀርባ ደግሞ ያው ባለሀብቱም አሉ። አላህ እንግዲህ ለሀገራቸው ያብቃቸው እንላለን። በዱዓ እንውጣ ሼክ። ደስ ይላል። አላህ እኛንም እንዲሁ ለኸይር የምንውልበት ገንዘብ አላህ ይስጥ። አሚን ያ አላህ። ይሰጣቸውንም አላህ ይጨምርላቸው። አሚን ያ ረብ። ኒዕመማሉ ረጁሉን ሷሊህ ገንዘብ ሰጥቷቸው ኸይር የሚሰሩ ሰዎች ያስቀናል። ለኛም አላህ ይስጠን። እነሱንም አላህ ይባርክላቸው፣ አላህ ይጨምርላቸው፣ አላህ ይጠብቃቸው። ዱንያ አኺራቸው አላህ ያሳምረው።
ስራ ኢኽላስ አላህ ይስጣቸው ያ ረብ ለአላህ ብሎ የሚሰራን ሰው ሁሉ ኢኽላስ አላህ የተቅዋ ልብስ አላህ ያልብሳችሁ እኛንም አላህ ያልብሰን በያላችሁበት አላህ ይጠብቃችሁ የተቅዋ ልብስ አላህ ያልብሳችሁ የአፊያ ልብስ አላህ ያልብሳችሁ የተምኪን ልብስ አላህ ያልብሳችሁ ሁሉ ነገር ያመቻችላችሁ ያ ረብል ዓለሚን ያ አርሐመር ረሒሚን ቢሐውሊሂ ወቁወቲ ወጁዲሂ ወከረሚሂ ወማ ዐለላሂ ቢዐዚዝ ይሄ ታቅሜ በላይ ነው የማይለው ጌታ ሁሉን ነገር ማድረግ የሚችል ጌታ ረብል ዓለሚን አርሐመር ረሒሚን ከመጠላላትም ተመገፋፋትም አላህ ይጠብቃችሁ እንደ ሷሊዎቹ ደጋጎች አውፍ ተሚባባሉት ተሚደጋገፉት በበጎ ነገር ተሚረዳዱት አውፍ ተሚባባሉ ሰዎች አላህ ያድርገን አውፍ አላህ ይባላችሁ አውፍ አላህ ያባብለን አላህ ያስታርቃችሁ አላህ ይታረቃችሁ ኸይር ስራችሁን አላህ ይቀበላችሁ ሰይአውን አላህ ይሰርዝላችሁ ሁላችንም ነው አሜን ያላችሁ ሁሉ የቸገራችሁን የጎደላችሁን ነገር ሁሉ የሚያቀው ጌታ ረብል ዓለሚን ቀዲያዲያውን ይሙላላችሁ ክፍተቱን ይዝጋላችሁ ያ ረብል ዓለሚን የምታዩትን ኸይር አላህ ያርገው የምትሰሙትንም ኸይር አላህ ያርገው ልጆቻችሁን ይባርክላችሁ ትዳራችሁን ይባርክላችሁ ጤናውን አላህ እንግዲህ ተያዘውን ነገር ይልቀቅላችሁ ያልሰጠውን የማለህ ይጨመርላችሁ ክፉን ነገር አያሳያችሁ በሰላም በአማን አላህ ጠብቆ በአማን በሰላም በሳምንት አላህ ያገናኘን ያ ረብል ዓለሚን ያ አርሐመር ረሒሚን اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم بحولك وقوتك وجودك وكرمك نسألك العافية والمعافاة الدائمة في الدنيا والآخرة اللهم أغننا بالعلم وزينا بالحلم وأكرمنا بالتقوى وجملنا بالعافية يا رب العالمين يا أرحم الراحمين بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم وبارك على سيدنا محمد ربنا يبارك فيكم شيخنا የተወዳጁ ተመልካቾቻችን ሸኻችን ጋር የነበረን ቆይታ እስካሁን ነበር የሚመስለው ህዳር 7 በግዙፍ የሚሊኒየም አዳራሽ በምርኩዝ ፕላስ 32ኛው መድረካችን የ5ኛ ዓመት ልዩ መርሃ ግብራችንን መዝጊያ ከናንተ ከተወዳጁ ቤተሰቦቻችን ጋር ኢንሻአላህ እናሳልፋለን እንግዲህ ሬዲ ሁኑና እንገናኝ ፋታ ረፍቶሰን ስንመለስ ከአንድ እንግዳ ጋር እናገኛችኋለን አብራችሁን ቆዩ